ዛሬ አንድ ከፍተኛ የመንግስት ባለስልጣን ከኃላፊነት መልቀቃቸው ተሰምቷል። ማናቸው? ዜናችን ምላሽ አለው። የህወሓት የዘረፋ ጳጳሱ መኪና ሰሜን ወሎ መድረሷ ተሰምቷል። ህወሓት የዘረፋት የጳጳሱ መኪና ሰሜን ወሎ መድረሷ ተሰምቷል። ዝርዝሩን እንመለከተዋለን። እነ ክርስቲያን ታደለና ዮሐንስ ቧያለው ሊፈቱ ነው። ዛሬ የተሰማውን መረጃ እንመለከታለን። አስፈሪው አዲሱ የአሜሪካ የጤና ስትራቴጂ፣ ኢትዮጵያ ከትራምፕ አስተዳደር ጋር የፈረመችው ስምምነት ምንድነው? ዝርዝር መረጃዎችን እንመለስበታለን። በሁለቱ የገልፍ ሀገራት ሀያላን መካከል አደገኛ ፍጥጫ ተጀምሯል። ሳውዲ አረቢያ የአየር ላይ ጥቃት ጀምራለች። ከውጭ የምንመለከተው ጉዳያችን ነው። ጤና ይስጥልን። አመሻሽ ላይ የሚደመጠው የሸገር ታይምስ ዜና እነሆ ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናስደምጣችኋለን። እንደተለመደው አብራችሁን ቆዩ። ወደ ቀዳሚው መረጃችን እንለፍ። ዛሬ አንድ ከፍተኛ የመንግስት ባለስልጣን ከኃላፊነት መልቀቃቸው ተሰምቷል። በልማት ባንክ ለረጅም ጊዜ ያገለገሉት ምክትል ፕሬዝዳንት ከኃላፊነት ለቀዋል። እንደ ፎርቹን ዘገባ በኢትዮጵያ ልማት ባንክ ከፍተኛ የሥራ አመራር እርከን ላይ ረጅም ዓመታትን ያስቆጠሩት ጌታቸው ዋቄ ከታህሳስ 17 ቀን 2018 ዓ.ም ጀምሮ ከባንኩ ምክትል ፕሬዝዳንትነት ኃላፊነታቸው ለቀዋል። የጌታቸው መልቀቅ በባንኩ ውስጥ እየተካሄደ ያለው ሰፊ የአመራር ለውጥ አካል ሲሆን በቅርብ ሳምንታት ካስተናገዳቸው ከፍተኛ የአመራር ሽግሽጎች መካከል አንዱ ሆኗል። ጌታቸው ከባንኩ የለቀቁት ከሁለት አስርት ዓመታት በላይ በተለያዩ ስትራቴጂካዊ የኃላፊነት ቦታዎች ላይ ካገለገሉ በኋላ ነው። የእሳቸው ስንብት የመጣው ባለፉት 3 ሳምንታት ውስጥ ብቻ በባንኩ የሥራ አስፈጻሚዎችና በዳይሬክተሮች ቦርድ አባላት ላይ እየተደረገ ካለው ተከታታይ ለውጥ ጋር ተገጣጥሞ ነው። ቀደም ሲል ተክለወልድ አጥናፉን በመተካት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ሥራ አስፈጻሚ ዶክተር ብሩክ ታዬ የልማት ባንክ የቦርድ ሰብሳቢ ሆነው መሾማቸው ይታወሳል። ተክለወልድ ለረጅም ዓመታት የብሔራዊ ባንክ ገዢ ሆነው ሰርተዋል። የብሩክ ሹመት በባንኩ ከፍተኛ አመራሮች ሹመትና መዋቅራዊ የስልጣን ወሰን ላይ ካሉ ውጥረቶች ጋር ተያይዞ ተቋሙ አዲስ የአመራር አቅጣጫ እንዲይዝ የሚያደርግ ሊሆን ይችላል እየተባለ ነበረ። በዚሁ የአመራር ለውጥ ሂደት ዶክተር ኢሳያስ ካሳም ዶክተር መቤት መለሰን በመተካት የልማት ባንክ ፕሬዝዳንት ሆነው መሾማቸው አይዘነጋም። ኢሳያስ ቀደም ሲል በብሩክ መሪነት በኢትዮጵያ ካፒታል ገበያ ባለስልጣን ውስጥ ያገለገሉ ሲሆን የእሳቸው ወደ ልማት ባንክ መምጣት ተቋሙ በሥራ አስፈጻሚ አባላት ላይ ለውጥ ሊያደርግ እንደሚችል ማሳያ ተደርጎ ተወስዷል። የባንኩ የቦርድ ሰብሳቢ ብሩክ በሰጡት መግለጫ ጌታቸው ለባንኩ ላበረከቱት የረጅም ዘመን አገልግሎት ምስጋናቸውን አቅርበው ከምክትል ፕሬዝዳንትነት ኃላፊነታቸው መልቀቃቸውን አረጋግጠዋል። ቀጥለናል። የሸገር ታይምስ ቤተሰቦች የትግራይ ጊዜያዊ አስተዳደር በጦርነቱ ወቅት የተወሰደችውን የብፁዓን አባቶች መኪና ለሰሜን ወሎ ሀገረ ስብከት መልሶ ማስረከቡ ታውቋል። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውንና ለአባቶች መንፈሳዊ፣ ማህበራዊና አስተዳደራዊ ሥራ ተመድባ አገልግሎት ስትሰጥ የነበረችውን ቶዮታ ፕራዶ መኪና ለሀገረ ስብከቱ መልሶ አስረክቧል። ተሽከርካሪዋ ከ2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ ሐሳቢነትና በአስተዋይነት በሰጠውት የበሰለ አመራርና ውሳኔ ለሀገረ ስብከቱ አስረክቤያለሁኝ ብሏል። ከትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልዑካንም ለብፁዓን አበው ሊቃነ ጳጳሳት የመኪናውን ቁልፍ አስረክበዋል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቀ ጳጳሳት የክልሉ ጊዜያዊ አስተዳደር ለቤተ ክርስቲያን ክብር በመስጠትና የቤተ ክርስቲያን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተሞላበት አዎንታዊ ምላሽና ውሳኔ አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ ሕዝብ የእርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው ነው ሲሉ ብፁዓን አበው ተናግረዋል። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊ አስተዋጽኦ ላበረከቱት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የምስጋና የምስክር ወረቀትን ያበረከተ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልዑካን ቡድን አባላት ደግሞ ሽልማት ከምስጋና የምስክር ወረቀት ላይ ተበርክቶላቸዋል። ከሰሞኑ እነ ክርስቲያን ታደለና ዮሐንስ ቧያለው በይቅርታ ሊፈቱ ነው የሚል መረጃ ሲሰራጭ ቆይቷል። ለመሆኑ ይህ መረጃ ምን ያክል እውነት ነው?
ጠበቃቸው ምላሽ አላቸው። የፖለቲካ እስረኞቹ ጠበቃ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ተናግረዋል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙ መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋ ያሉትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ወቅት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብለው ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ አይዘነጋም። ወደ ሌላኛው ጉዳያችን እናምራችሁ። አስፈሪው አዲሱ የአሜሪካ የጤና ስትራቴጂ ቅድሚያ ለአሜሪካ በሚል መርህ ስር የሚካሄደው ስምምነቱ ዓለም አቀፍ የጤና ስትራቴጂን በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩል የሚያካሂድ ነው ተብሏል። ስምምነቱም በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅ ላይ ትኩረት ያደርጋል። አሜሪካ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ጋር ዓለም አቀፍ የጤና ስትራቴጂ ስምምነት በመፈራረም ላይ ነች። ቅድሚያ ለአሜሪካ በሚል መርህ ስር የሚካሄደው ይህ ዓለም አቀፍ የጤና ስትራቴጂ በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩል የሚካሄድ ነው ተብሏል። ቅድሚያ ለአሜሪካ በሚል መርህ ስር የሚካሄደው ስምምነቱም ዓለም አቀፍ የጤና ስትራቴጂን በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩል የሚያካሂድ ነው። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ከተለያዩ ሀገሮች ጋር በመፈረም ሲሆን ኢትዮጵያም ከተፈራራሚዎቹ ሀገሮች አንዷ ሆናለች። ለ5 ዓመታት ያክል የሚቆይ ነው የተባለው ስምምነቱ 1.6 ቢሊዮን የአሜሪካን ኢንቨስትመንትና $450 ሚሊዮን የኢትዮጵያ መንግስት የጋራ ኢንቨስትመንትን ያካትታል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ይሁንና የኬንያ ፍርድ ቤት ስምምነቱን አግዶታል። አሜሪካ ስምምነቱን ከተፈራረመቻቸው ሀገራት ጋር ትልቅ ስጋት የተፈጠረው የጤና መረጃን የማጋራት ጉዳይን በተመለከተ ነው። Israel has the same right to conduct diplomatic relations as any other sovereign state. Earlier this year, several countries, including members of this council, made the unilateral decision to recognize a non-existent Palestinian state. And yet, no emergency meeting was called to express this council's outrage. This council's persistent double standards and misdirection of focus distract from its mission of maintaining international peace and security. አሜሪካ ለሶማሌላንድ እውቅና ለመስጠት ፍንጭ ሰጥታለች። ሁሉም ሲቃወሙ አሜሪካ ድምጿን አጥፍታለች። በትላንትናው ዕለት በኒውዮርክ በተካሄደ አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችውን ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኡስማን እስራኤል የሰጠችውን እውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪም ውሳኔው ሶማሊያን ሊከፋፍል እንዲሁም በሰፊው የአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችው እውቅና ፍልስጤማውያንን ከጋዛ በኃይል ወደ ሶማሊላንድ ለማዛወር ከታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤልን ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። አሜሪካ በበኩሏ እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመጥቀስ ተከላክላለች። የተባበሩት መንግስታት ድርጅት ምክትል የአሜሪካ ተወካይ ታሚ ብሩስ ለምክር ቤቱም ዋሽንግተን ለሶማሊላንድ ያላት ፖሊሲ እንዳልተቀየረ ገልጸዋል። በተባበሩት መንግስታት ድርጅት የእስራኤል ምክትል አምባሳደር ጆናታን ሚለር የተሰጠው እውቅና በሶማሊያ ላይ እንደተሰነዘረ የጠባጫሪነት እርምጃ ሳይሆን እንደ አንድ መልካም አጋጣሚ ሊታይ እንደሚገባ ተናግረዋል። አክለውም ውሳኔው ወደፊት የሚደረጉ ንግግሮችን እንደማይገታ አጽንኦት ሰጥተዋል። በፍልስጤማውያን ላይ ሊደርስ ስለሚችለው ተጽዕኖ በተለያዩ የልዑካን ቡድኖች ዘንድ ተመሳሳይ ስጋት መንጸባረቁ ተገልጿል። ተናጋሪዎቹም በኃይል
የመፈናቀል አደጋንና የአካባቢው ቀጠና ወደ ወታደራዊ ግጭት ሊያመራ የሚችልበትን ሁኔታ ትኩረት ሰጥተው ገልጸዋል ተብሏል። የአረብ ሊግ ተወካይና የተባበሩት መንግስታት ድርጅት መልእክተኛ ማጂድ አብዱል ፈታህ አብዱል አዚዝ በበኩላቸው እስራኤል የሰጠችውን እውቅና ህገወጥ ሲሉ ገልጸውታል። በተጨማሪም የፍልስጤማውያንን መዘዋወር ሊያመቻቹ የሚችሉ ማናቸውንም እርምጃዎችን ወይም የሰሜን ሶማሊያ ወደቦች ለወታደራዊ አገልግሎት እንዲውሉ የሚደረጉ ሙከራዎችን እንደሚቃወሙ አስታውቀዋል። ከጸጥታ ምክር ቤት ቋሚ አባላት መካከል ቻይናና እንግሊዝ የእስራኤልን እርምጃ ውድቅ አድርገዋል። ቤጂንግ ለጂኦፖለቲካዊ ጥቅም ሲባል ሶማሊያ ሊከፋፍሉ ከሚችሉ ድርጊቶች መቆጠብ እንደሚገባ አስጠንቅቃለች። ፓኪስታንም ቀደም ሲል ሶማሊላንድ ለተፈናቀሉ ፍልስጤማውያን መዳረሻ ልትሆን ትችላለች ተብሎ የተነገረውን መረጃ በመጥቀስ እውቅናው ህገወጥና አሳሳቢ ነው ብላለች። ደቡብ አፍሪካን ጨምሮ የጸጥታው ምክር ቤት አባል ያልሆኑ ሀገራት የሶማሊያ ሉዓላዊነት በዓለም አቀፍ ህግና በአፍሪካ ህብረት መሪዎች መሰረት ሊከበር እንደሚገባ በድጋሚ አረጋግጠዋል። በተባበሩት መንግስታት ድርጅት የስሎቬኒያ አምባሳደር ሳሙኤል ዝቦጋር በስብሰባው ወቅት የተነሳውን አንድ መሰረታዊ ልዩነት ግልጽ አድርገዋል። ፍልስጤም በህገወጥ መንገድ የተያዘች ግዛትና የተባበሩት መንግስታት ድርጅት ታዛቢ ሀገር ስትሆን፣ ሶማሊላንድ ግን አሁንም የተባበሩት መንግስታት ድርጅት አባል በሆነችው ሶማሊያ ስር የምትገኝ ግዛት መሆኗን ገልጸዋል። በሁለቱ የገልፍ ሀገራት ሀያላን መካከል አደገኛ ፍጥጫ ተጀምሯል። ሳውዲ አረቢያ የአየር ላይ ጥቃት ጀምራለች። ሳውዲ አረቢያ በየመን የወደብ ከተማዋ ሙካላ ላይ ነው የቦምብ ጥቃት የፈጸመችው። ሳውዲ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን አስታውቃለች። ኪንግደሟ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤምሬቶችን እጅግ አደገኛ ከሆነው ተግባርሽ ታቀቢ ብላታለች። ጥቃቱን ተከትሎም በሳውዲ አረቢያና የተባበሩት አረብ ኤምሬቶች በሚደገፉት የደቡብ የሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሺየትድ ፕሬስ ዘግቧል። ኤምሬትስ በበኩሏ እኔ በየመኑ አዲስ ጦርነቱ ውስጥ እጄ የለበትም፣ የክስ መግለጫ ሲወጣም እንደ አረብ ሊግ አባል ሀገር አላማከሩኝም ስትል የመልስ ምት ሰጥታለች። የሳውዲ የመንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤምሬቶች ፉይጃራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃቱ መፈጸሙን አረጋግጧል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረችም በዘገባው ተመላክቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያንን ተባብረው ሲወጉ በነበሩት በሳውዲ አረቢያ በሚደገፈው የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል ነው የተባለው። ሁለቱ ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። በሚዲያ ብቻ ባህር በር እስከ መቼ? የዶክተር አበባውና ዶክተር ጌዲዮን ፍጥጫ። የህዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትሩን በወቅታዊ ጉዳዮች ዙሪያ ለጥያቄ ጠርቶ ዛሬ መሰብሰቡ ይታወቃል። በዚህ ስብሰባ ምን ተባለ? በጥቂቱ እናጋራችሁ። ኢትዮጵያ የባህር በር እንድታገኝ ከሶማሊያ ከሶማሊላንድ ጋር የተዋለቻቸው ስምምነቶች ሳይተገበሩ አገሪቱም የባህር በር ሳታገኝ በሚዲያ ብቻ እየተወራ የሚኖረው እስከ መቼ ነው? ዛሬ በምክር ቤት አባሉ የቀረበ ጥያቄ ነው። የውጭ ጉዳይ ሚኒስትሩ በበኩላቸው የባህር በር ጥያቄ የረጅም ጊዜ እይታ ያስፈልገዋል፣ የማሳመን ስራ እየተሰራ ነው ሲሉ መልሰዋል። የምክር ቤት አባሉ አበባው ደሳለው የኢትዮጵያ የባህር በር ጥያቄ አጀንዳ ብቻ ሆኖ የሚቆየው እስከ መቼ ነው ብለው የጠየቁት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዛሬ በፓርላማ ተገኝተው በወቅታዊ ጉዳይ ላይ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። የምክር ቤት አባሉ በፈረንጆቹ 2024 ጠቅላይ ሚኒስትር አብይ አህመድና በሶማሌላንዱ የወቅቱ ፕሬዝዳንት ሙሴ ቢሂ መካከል የመግባቢያ ስምምነት መፈረሙን አስታውሰዋል። ነገር ግን የባህር በር ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገርነት እውቅና ሰጥታለች። ኢትዮጵያ እውቅና በመስጠት ሁለተኛው ሀገር ትሆን ይሆን ወይ ሲሉ ጠይቀዋል። በሁለቱ ሀገራት ስምምነት መሰረት ሶማሊያ በማኩረፏ የሶማሊያና የኢትዮጵያ ጠቅላይ ሚኒስትሮች የቱርኩ ፕሬዝዳንት በተገኙበት አንካራ ላይ በተደረገው ስምምነት መሰረት ኢትዮጵያ ከሶማሊላንድ ጋር ያሰረችውን ውል እንድትተው በምትኩም ከሶማሊያ የባህር በር እንድትጠቀም የሚያስችላትን አማራጭ እንድታገኝ ተነግሮ እንደነበር የጠቆሙት የምክር ቤት አባሉ ዶክተር አበባው በ4 ወራት ጊዜ ውስጥም ቴክኒካዊ ድርድሮች እንደሚጠናቀቁም ተነግሮን ነበር ብለዋል። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሊላንድ ጋር ያለንን ውል አንዳቸውም በእጃችን ሳናስገባ ሌሎች ሀገራት ስምምነት ማድረጋቸውን ቀጥለዋል ሲሉም እንደራሴው አስረድተዋል። የኢትዮጵያ ስጋት የሆነችው ግብጽ ከሶማሊያ ጋር ወታደራዊ ስምምነት እንዲሁም ከጅቡቲ ጋር ደግሞ በቅርቡ የወደብ ስምምነት በተመሳሳይም ከኤርትራ
ከኤርትራ ጋርም ውል ማድረጓን አስታውሰው እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ትስስር ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንን ታሳቢ ያደረገ ነው ብለዋል። ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቋላችሁ ያሉት ሚኒስትሩም ይህን ለመቀልበስ እንዲሁም ለመስተካከል የረጅም ጊዜ እይታ ያስፈልጋል ሲሉ የመለሱ ሲሆን ይህ ጉዳይ የሩብ ዓመት ግብ ሳይሆን ስትራቴጂክ የሆነ ከትውልድ ትውልድ የሚሸጋገር የአገር ግብ ነው ሲሉ ገልጸዋል። ሚኒስትሩ በዚህ ዙሪያ የተጀመሩ ስራዎች ተጠናክረው ይቀጥለዋል ሲሉም አክለዋል። የኢትዮጵያን አቋም ፍላጎትን ለማስረዳት በተለያዩ መድረኮች ጠቅላይ ሚኒስትሩን ጨምሮም ጥረት እያደረጉ መሆናቸውን ጌዲዮን ጢሞቴዎስ ተናግረዋል። የሀገሪቱ ፍላጎትና ግብ ምንድነው የሚለውን ለዓለም ማስረዳትም ችለናል ብለዋል። ከዚህ ውጪ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በፓርላማ በቀረቡበት ወቅት ኢትዮጵያ አሁን ከጎረቤት ሀገራት ጋር ያላት ግንኙነት ምን መሳይ ነው የሚል ጥያቄም ከእንደራሴዎች ቀርቦላቸዋል። ኢትዮጵያም ከጎረቤት ሀገራት ጋር ያላት ግንኙነት መልካም የሚባል ቢሆንም በቀጠናው ባሉ ሀገራት ያለው የእርስ በርስ ግጭት ግን በግንኙነቶቻችን ላይ ያሉታዊ ተጽዕኖዎች አሳድረዋል ሲሉ ነው የውጭ ጉዳይ ሚኒስትሩ የመለሱት። ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጠቅለል ባለመልኩ መልካም የሚባል ነው፣ በአብዛኞቹ ጉዳዮች ላይም ተግባብተን በጋራ የምንሰራ ነን ሲሉ መልሰዋል። ይህ እንደተጠበቀ ሆኖ በቀጠናችን ያሉ ግጭቶች፣ በአንዳንድ ሀገሮች ውስጥ ያሉ የእርስ በርስ ግጭቶች በአጠቃላይ ከኛ ጋር ብቻ ሳይሆን በቀጠናው ባሉ ሀገራት እርስ በእርስ ግንኙነት ላይ የሚያጠላው ጥላም አለ ብለዋል። ከግጭቶቹ በተጨማሪ አሉታዊ ተጽዕኖ የሚያሳድረው በቀጠናው ሀያላንና መካከለኛ ሀገሮች ከጊዜ ወደ ጊዜ ጥቅማቸውን ለማስጠበቅ አይናቸውን የጣሉበት የሚሻኮቱበት መሆኑንም ሲሉ ጌዲዮን ጢሞቴዎስ አስረድተዋል። በዚህ ምክንያትም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ ብለዋል የውጭ ጉዳይ ሚኒስትሩ። እነዚህ ጫናዎች ቢኖሩም ግን ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት ከሚበዙት ጋር ጥሩ የሚባል ነው ሲሉ አስረድተው ይህን ለማጠናከር በኤሌክትሪክ በባቡርና በመንገድ መሰረተ ልማት የተጀመሩ ስራዎች ይቀጥላሉ ብለዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በግንኙነቶች መካከል አልፎ አልፎ የሚያጋጥሙ ችግሮች ቢኖሩም ተቀራርቦ በመነጋገርና በመወያየት መልካም የሆነውን ግንኙነታችንን አጠናክረን እንቀጥላለን ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።